Mbappe, Thuram, Mbappe! He is an awesome nature! ያ የእግር ኳስ ውበት መለኪያ መንደር ምን ገጠመው? ሴሌሳኦ ከ1930 ጀምሮ በአማዞን ደን አምሳል ቲሸርቱና በሰማያዊ ቁምጣው በዓለም አደባባይ ያንኑም በዓለም ዋንጫ 5 ጊዜ የነገሰ ንጉስ አሁን ከንግስናው ዙፋን እየተንሸራተተ ይመስላል። የዓለም ዋንጫ ተብሎ የውድድር ፎርማቱ ከተጀመረ ወዲህ በሁሉም የዋንጫ ውድድሮች የተሳተፈ ብቸኛው ብሔራዊ ቡድን ነው። እያወራን ያለነው ስለ ብራዚል የእግር ኳስ ብሔራዊ ቡድን ነው። ከ1930 ኡራጋይ እስከ 2022ቱ የኳታር የዓለም ዋንጫ ለ92 ዓመታት የዘለቀ ተሳትፎና የአሸናፊነት ገድል አሁን ላይ አሸዋ ላይ እንደተገነባ ህንፃ ድንገት ሸርተት ማለት ጀምሯል። ታክቲኩ ጠፍቶበታል፣ ጉልበቱ ከርቶት አሁን ሁሉም ታስሮ እንደተለቀቀ እምቦሳ ከመፈንጠዝ የዘለለ ሚና ተጫውቶ ለዚህች ሀገር ጠብ የሚል ውጤት የሚያመጣ ጠፍቷል። ይህ ሌጀንድ ስፖርት ነው። ቻናሉን ላይክ፣ ሼር እና ሰብስክራይብ ማድረግ አይርሱ። ብራዚልና የ2026 የዓለም ዋንጫ ተሳትፎ ፈተና የዛሬው ትኩረታችን ነው። አብራችሁን ቆዩ። Mbappe, Thuram, Mbappe! He is an awesome nature! ፔሌን ጨምሮ በርካታ ጥቁር ቆዳ ቀለም የነበራቸው ተጫዋቾች በስብስቡ ያካተተው የብራዚል ብሔራዊ ቡድን በ1958 የዓለም ዋንጫን አሸነፈ። ድሉ ለብራዚል በታሪክ የመጀመሪያዋ ነበር። ከድሉ በኋላ ጸሐፊ ተውኔት ኔልሰን ሮድሪጌስ አንዲት ጥቁር ሴት ተመለከት። ሴትዮዋ የጭርንቁስ መንደር ነዋሪ ነበረች። ነገር ግን የብራዚላውያን ድል ለወጣት። አንገቷን ቀና አድርጋ በታላቅ ግርማና ደማምነት በጎዳናዎች ላይ ተመላለሰች። ለጥቁሩም ሰው ቢሆን ሁኔታው ተመሳሳይ ነበር። ማራኪነቱና አስተዋይነቱ በቅጽበት ከኢትዮጵያን ልዑላን ጋር ተመሳሰለ ሲል ጻፈ። ይህ የፔሌና የጥቁር ቤተሰቦቹ ታሪክ ነው። እግር ኳስ ብራዚል ብሔራዊ ማንነቷን እንድትገነባ አግዟታል። ብዙም እውቅና ያልነበራት ሀገር እንድትጎላ አስችሏታል። እግር ኳስ የብራዚልን ውበት፣ አስገፊ ገጽታና ብዙውን ጊዜ ችላ የሚባለውን የድሆች ሕይወት ቁልጭ አድርጎ አሳይቷል። ብራዚል ሌሎቹ የደረሱበት ለመድረስ ጥረት የጀመረችው በ1920ዎቹ ገደማ ነው። ሌላው ቀርቶ በዚያን ወቅት እንኳን በዘር ማጥፋትና በባርነት ላይ በተገነባቸው ሀገር የበላይ የነበሩት ነጮች ጥቁሮችን በጨዋታው ላይ እንዲሳተፉ አይፈቅዱም ነበር። በተለይ ደግሞ ሴሌሳኦ በነጭ ተጫዋቾች ብቻ የተገነባ እንዲሆን ይፈልጉ ነበር። ምክንያቱ ደግሞ የተቀረው ዓለም በብራዚል ባለው የዘር ንጽህና ለማስደመም ነበር። ለ1950ው የዓለም ዋንጫ ሽንፈት እንኳን እንደ ምክንያት የተጠቀሰው ጥቁር ግብ ጠባቂ ባርቦሳ ነበር። ኡራጋውያን ድሉን ማራካኛዞ ይሉታል። ሌሎችም ያልታሰበ አሸናፊነትን ለመግለጽ ይህንን ቃል ሲጠቀሙበት ይደመጣሉ። አንዳንድ ብራዚላውያን ጸሐፊዎችም አጋጣሚውን ከወተርሉና ከሂሮሺማ ናጋሳኪ ጋር አነጻጽረውታል። ይህ ኳስ ከግልጽ ጦርነት ጋር የማገናኘት አባዜ ነው። Mbappe, Thuram, Mbappe! He is an awesome nature! በ1962 ብራዚል የእግር ኳስ ሀገር አልነበረችም። ነገር ግን በተቀረው ዓለም የምትታወቀው ለእግር ኳስ ባላት ፍቅር ነው። ቆየት ብሎ ግን ታሪክ ተቀየረ። ፔሌና ጋሪንቻ ወደ መድረኩ መጡ። በ1958 የዓለም ዋንጫ ብራዚል አዘጋጇን ስዊድንን አሸንፋ የዓለም ዋንጫውን አነሳች። ጨዋታው ሲጠናቀቅ ተጫዋቾቹ በደስታ ሰከሩ። የስዊድኑ ንጉሠ ነገሥት እንኳን በፍንጠዝያ ለመሳተፍ ወደ ሜዳ ገቡ ሲል ጎልድ ብላንት የተባለ ጸሐፊ ጽፏል። የተቀረው ዓለምም በብራዚላውያን እግር ኳስ ፍቅር ወደቀ። በ1962 ብራዚል ዳግም የዓለም ሻምፒዮና ሆነች። መለስ ብለን ስንመለከት እነዚህ ዓመታት ወርቃማ ዘመናት እንደነበሩ እንገነዘባለን። ምንም እንኳን ብራዚል የዓለም ዋንጫን በ1994 እና በ2002 ያሸነፈች ቢሆንም ከ1970 ድል ጋር በጭራሽ አይወዳደርም። እያንዳንዱ የብራዚል ቡድን ከ1970 ቡድን ትዝታ ጋር ይላተማል። ኃላፊነቱ ድርብ ነው።
የዓለም ዋንጫን ማሸነፍ ቀዳሚው ነው፣ በማራኪ ጨዋታ ማሸነፍ ደግሞ ሁለተኛው። ግን አሁን ያ ሁሉ በጠውልጓል። እንዳንበሳ የሚያስፈራው ግርማ ሞገሱ ቆሌው ርቋል። ሴሌሳኦ ከክብር እየወረደ ይመስላል። ለዚህ ደግሞ ከአርጀንቲና ጋር የነበራትን ጨዋታ መመልከትና የገባችበትን ቅርቃር መመልከት ብቻ በቂ ይሆናል። ብራዚል ራፊኒሃ፣ ቪኒ ጁኒየር፣ ጋብሪኤል ማጋሊሽ እና ሮድሪጎን የመሳሰሉ ሌሎችም እንቁ ከዋክብቶችን ብታሰልፍም ያለ ሊዮኔል አንድሬስ ሜሲ የገባችውን አርጀንቲናን ማሸነፍ ቀርቶ መገዳደር አልቻለም። 4-1 በሆነ ውጤት ስትረመረም ጉልበቷ ብርክ ብርክ ሲለው ከአማዞን ቀይ እንዳልተፈጠሩ ሁሉ ተጫዋቾች ትንፋሽ ሲያጥራቸው ተመለከተ። ይህ ደግሞ ለብራዚል ብሔራዊ ቡድን መንሸራተትና በ2026ቱ የዓለም ዋንጫ እናየው ይሆን ለሚሉ ጥያቄ ማጠናከሪያ ሆኖ የቀረበ ሀሳብ ይመስላል። ፔሌና ሮናልዶ አልፎም በርካታ ድንቅ ብራዚላውያን ተጫዋቾች በክብር የለበሱትን ቢጫ መለያ ብራዚል ውስጥ የፖለቲካ መገለጫ ሆኗል። ከእግር ኳስ ውበት መገለጫነት ክብር እየተንሸራተተ ይመስላል። ይህ ብሔራዊ ቡድን በዋናነት እረኛው እንደተለየው ከብት ሆኗል የሚሉ በርካቶችም ናቸው። የዚያችን ሀገር የእግር ኳስ ከፍታ በቅጡና በውሉ ያልተረዱ አሰልጣኞች እንደፈለጉት ማብካት መጀመራቸው ለውድቀቱ መነሻ ነው ይላሉ። አለፍ ሲልም እግር ኳሱ ፖለቲካ ውስጥ ፖለቲካው እግር ኳስ ውስጥ ገብቶ መብካት ከጀመረ ዋላ ደር ብሏል ነው የሚሉት። በብራዚል ዩኒቨርሲቲ የታሪክ ፕሮፌሰር የሆኑት ማቴዎ ጋምባቶሬዝ ብሔራዊ ቡድኑ የሚለብሰው መለያ ልክ እንደ ፖለቲካ ፓርቲዎች መለያ ወይንም ደግሞ አይዲ አለበለዛም ምልክት ተደርጎ እየተቆጠረ ነው ይላሉ። የእርስ በርስ መጨመላለቅና መቦካካት ጅማሮ 9 ዓመታትን ወደ ኋላ ይወስደናል። ያኔ በሚሊዮኖች የሚቆጠሩ ብራዚላውያን ጎዳና ወጥተው የወቅቱን ፕሬዝዳንት ዲልማ ሩሴፍ ስልጣን እንዲለቁ ሲሉ ድምጻቸውን አሰሙ። በወቅቱ ተቃዋሚዎች የሀገሪቱን ባንዲራ ቀለማት ለብሰው ነበር ለተቃውሞ የተሰለፉት። በ2018 ቀኝ ዘመሙ ፖለቲከኛ ጄር ቦልሶናሮ ይህንን ቀለም መለያቸው አድርገው በደጋፊዎቻቸው ታጅበው ታዩ። አሁን አረንጓዴ፣ ቢጫና ሰማያዊ የቦልሶናሮ ካምፕ መለያ ሆኗል። ደጋፊዎቻቸው ቢጫ ቲሸርት አድርገው ነው የሚንቀሳቀሱት። ይህ ደግሞ በቀጥታ ከብሔራዊ ቡድኑ ቀለም ጋር የሚገናኝ ነው። ብሔራዊ አርማስ አይደለምን? ለእርሶ የማይመጥን ጥያቄ ቢሆንም መልሱ አዎ የሚለው ይሆናል። አረንጓዴ፣ ቢጫና ሰማያዊ አሁን የቦልሶናሮ ደጋፊዎች መለያ ሆኗል ይላሉ። ይህ ማለት በርካቶች ሰዎች ከዚህ ቀለም ጋር ግንኙነት እንዲኖራቸው አይፈልጉም ማለት ነው። እናም ብራዚል ውስጥ ስለ ፖለቲካዊ አቋም በይፋ መናገር ነፍስን እስከ ማስነጠቅ ይደርሳል። የብሔራዊ ቡድን መለያ ለብሶ መንቀሳቀስ በሀገሬው ፖለቲከኛ ቋንቋ በሁለት ቢላ የሚቆርጥ የበላበትን ወጭ ሰባሪ አለበለዛም ጽንፈኛ የሚል ትርጉም ያሰጣል። በዚህ ያልበረደ የፖለቲካ ትኩሳት ዛሬ የብራዚል እግር ኳስ ምሰሶ ከዓለም ዋንጫ ነጥሎ እንዳያስቀራት እየተሰጋ ነው። ለዚህም ይመስላል የሪያል ማድሪዱን አሰልጣኝ ካርሎ አንቸሎቲን የብሔራዊ ቡድኑ አሰልጣኝ ለማድረግ እየተሯሯጡ የሚገኙት። የብራዚል የቅርብ ባላንጣ አርጀንቲና በዓለም ዋንጫና ኮፓ አሜሪካ ውጤታማ ታሪክ አላት። በዚች ሀገር መሸነፍ ቁስሉ ሌላ ነው። አርጀንቲና 3 ጊዜ የዓለም ዋንጫን አሸንፋለች። 16 ጊዜ የደመቀችበት የኮፓ አሜሪካ ዋንጫ ደግሞ በአህጉሩ ቀዳሚ እንድትሆን አድርጓታል። ሁለቱ ሀገራት በታሪካቸው 115 ጊዜ ተገናኝተዋል። ብራዚል 46፣ አርጀንቲና ደግሞ 43 ጊዜ አሸንፈዋል። ቀሪው ነጥብ የተጋሩበት ነው። ከሰሞኑ የተደረገው ጨዋታ ውጤቱን ተከትሎ አርጀንቲና ለ2026 የዓለም ዋንጫ ማለፏን አረጋግጣበታለች። ነገር ግን ይህ ጨዋታ ለአርጀንቲናውያን የዓለም ዋንጫ ቦታን ከማግኘት በላይ ነው። ምክንያቱም ያሸነፉት ብራዚልን ያውም 4 ግብ አስቆጥረው ነውና። ለብራዚላውያንም ቢሆን ህመሙ የበረታባቸው፣ ሽንፈቱ ያንገበገባቸው ሽንፈቱ ከዓለም ዋንጫ ስለሚያስቀራቸው ብቻ አይደለም። የተሸነፉት በታሪካዊ ተቀናቃኛቸው ያውም በሰፊ ግብ መሆኑ እንጂ። አሁን ሰርገኛ መጣ በርበሬ ቀንጥሶ አይነት አካሄድ ቢሆንም ፖለቲከኛው ያቦካውን እግር ኳስ ፌዴሬሽኑ ጋግሮ ሊያበላቸው ከጫፍ የደረሰ ይመስላል። ካርሎ አንቸሎቲ ወደ ሪዮ ዲ ጄኔሮ የሚለው ሰሞንኛ ወሬ ከስፔን ወደ ላቲን የሚነፍስ ወጀብ እየነጎደ ነው። ውጤቱን አብረን የምናይ ቢሆንም የዛ ቀይ እግር ኳስ ክፉኛ መታመሙን ነቃሽ ምስክር መጥቀስ ሳያሻን ልንሰናበታችሁ ወደድን። ይህ
ሌጀንድ ስፖርት ነው። ይህንን ቻናል ላይክ፣ ሼር፣ ሰብስክራይብ በማድረግ የተለያዩ አዳዲስና ታሪካዊ ስፖርታዊ መረጃዎች ይድረሷችሁ። ቸር ቆዩልን።